እሷ እንደነገረችኝ ብሎ ስለሺ መተረክ ጀመረ። መቼም እሷ ያልነገረችው ነገር የለም። አንዳንድ ጊዜ ስም ማን ነው ተብሎ ቢጠየቅ እሷ እንደነገረችኝ ስሜ ፍጹም ነው የሚል ይመስለኛል። ይቺ እኛ የምንፈልጋት ሴት ናት። ስለሺን ከአውሮፓ ትምህርቱን ጨርሶ ሲመጣ አገባለሁ ብላ ታስብ ነበር። ሆኖም በትግል አጋሮቹ ተገደለ። በዚህም ተጎዳች። እሷ እንደነገረችኝ እናቷ ዛሬም ድረስ ስለሺ መንገሻን ታፈቅረዋለች። ስለሺ ስታስብ ሁኔታዋን አይቼ እረዳለሁ ብላኛለች። ከእናቴ የወረስኩት ከልብ አፍቃሪነትንም ነው ብላኛለች። ታዲያ እንደዚህ አይነት ሴት ነኝ ካለች ለምን ይህን ሁሉ ሰውን ልቧ አልነገራትም? ፍጹም ስለሺና ስለሷ እናት ተናግሮ ሲጨርስ ድረስ ከተረከው አላናጠብኩትም። በእርግጥም ተመስጬ ነበር። ታዲያ ይህ ዙሪያ ጥምጥም አይደለም እንዴ? እንዴት እናቷ ከ50 ዓመት በፊት ያፈቀሩት የነበረውን ሰው እንደ ምልክት ይዘን እሷን እንፈልጋለን? እሱስ ልክ ነህ፣ ግራ ቢገባኝ እኮ ነው። ወደ አንድ ግቢ ተጠጋን። ከግቢዎች ሁሉ ይህንን ግቢ የመረጥንበት ምክንያት የፍጹም ውድ ሰፈራችን ከተቆፈረ ዘመናትን ያስቆጠረ ጉድጓድ አለ ስላለች ነው። ግቢው ጀርባ ሰፊ ጉድጓድ አግኝተናል። ወደ ግቢው ተጠጋን። እሺ ከዚያስ? ብናንኳኳ ማንን ጥሩልን ነው የምንለው? ተፋጠን ቆምን። ከውስጥ በጮክታ የተከፈተና በክራር የታጀበ ዘፈን ይሰማል። እኔ እንደ ንብ አውራ ትዤ በሳጥን ብተኛ እንቅልፍ የለኝ ብሄድ አላፈጥን እንደ ቀጭን ኩታ አንተን ሳውጠነጥን እንዴት ነው ፍቅራችን የቀረው በውጥን። ፍጹም ይህንን ያስናቀች ወርቁን ዘፈን ሲሰማ ይህን ጊዜ እኮ እሷም እንደኔ ሌላ ቦታ እያፈላለገችኝ ይሆናል አለኝ። ይሆናል አልኩት። እንዴት እርግጠኛ መሆን ይቻላል? ልጅቱ ቀድሞውንስ ቢሆን ከፍጹም የጀመረችው የስልክ ወዳጅነት ለጫወታ ብላ ያደረገችው እንደሆነስ? እሷ ከጉዳይ ያልቆጠረችውን ነገር እሱ ለብቻው እየተብሰከሰከበት እንደሆነስ? እሱ ግን ተስፋ አልቆረጠም። ስራ ሆናለች። አሁንም አያድርገውና ከሀገር ወጥታ ቢሆንስ? አሁንም አያድርገውና ሰውን ማነጋገር በማትችልበት ደረጃ በደዌ ዳኛ በአልጋ ቁራኛ ተይዛ ቢሆንስ? አያድርገውና ሞታ ቢሆንስ? ሁሌም እዚህ ስመጣ የሚያሳስበኝ ምናልባት እኮ እኔ እዚህ በሆንኩባቸው ጊዜያት ደውላ አታኝ ይሆናል የሚል ሐሳብ ነው አለኝ በትካዜ። ዘፈኑ አሁንም ይሰማል። ምን ነው ከሳሽ ጠቆርሽ ሆነ ጥያቄያችሁ፣ ሰው አለ በሆዴ እንዴት ላሳያችሁ። የጠፋችብኝ እሷ ብቻ አይደለችም። እሷስ ብዙ ነገር ነበረኝ። ከልቧ ሰው ነበረች። በእሷ የተነሳ የስንቱን ጓዳ ፈተሽኩ፣ የስንቱን ሐዘንና ደስታ ተቋደስኩ። በአጭሩ እሷ ማለት ሀገሬ ነበረች። ሀገር ማለት የምትወዳቸው ነገሮች ተሰብስበው በአንድ ላይ የምታገኝበት የፍቅር ማዕድ እንጂ ሌላ ምንድን ነው? አሁን ግን በቃ ሀገሬን ይዛብኝ ሄዳለች። ይቺ የምትለዋ ድምፅ በተገናኘን ቁጥር ስለሚያሰማኝ ይህ ነገር ግን እርግጠኛ ነህ ስቅታ ነው? ካልሆነ ለምን ሐኪም ቤት አትሄድም አልኩት። ለምዶበት ይሁን? እሱም ስቅታ ነው። ስቅታ የሚመጣው ደግሞ የሚወድ ሰው የሆነ ቦታ ስምን ሲያነሳ አለፍቃድ ከውስጥ የሚወጣ ሚጢጥዬ ድምፅ ነው። ስቅታው የሚጠፋው ደግሞ የሚያነሳን ሰው ስም ደርሰበት ስትጠራው ነው። እና አንተ እስከ ዛሬ የሚያነሳሳን ሰው አልደረስክበትም? አይ እሷ ናት። እሷ ከሆነችማ ሊተው ይገባ ነበረ። ይሄው ጠራሃት እኮ። ግን ስቅ አለ። እንደገና ሌላ ስም ሞክር፣ ዘመዶች፣ ጓደኞች። እሷ ናት እርግጠኛ ነኝ። ታዲያ መቼ ተወ? ስም ሲጠራ እኮ ነው የሚተው። እኔ ደግሞ ስሟን አላውቀውም። ታዲያ እስከ መቼ ድረስ ስቅታ እያሰማ ትኖራለህ አልኩት። እስካገኛት ድረስ። ፍጹም ያሳዝነኛል። ፍቅር እንዲህ እንደሚያደርግ አላውቅም ነበር ብዬ ለመክሊት ልነግራት አስብና ለሷ መስጠት ከሚገባኝ ፍቅር ያጎደልኩት ነገር ሊኖር እንደሚችል ትገምትብኛለች ብዬ ዝም አልኳት። ፍጹም የሚወዳት ሴት ካፍንጫው ብትርቅበት ሀገሬን ይዛብኝ ሄደች ብሎ ለፍለጋ ያወጣል። አንተስ እኔን እንደምን ነው የምታየኝ? ለአንተ ምንድን ነኝ? ክልል፣ ዞን፣ ወረዳ፣ ክፍለ ከተማ፣ ቀበሌ ብላ ብትጠይቀኝስ? የዓመት ረፍቱን ወስዶ እሷን ስናፈላልግ ሳምንት አልቆ 2 ሳምንት ሞላል። በአጋጣሚም የጓደኝነታችን መሰረት በጣም ጠነከረ። በመኪናው ያንሸራሽረኛል። እኔም በየምሰራባቸው ሳይቶች እየዞራለሁ።
ከጥቂት ቀናት ኋላ ሆዴ ይነግረኛል በቅርቡ አገኛታለሁ አለኝ። አቤት ጉጉቱ፣ አቤት ጽናቱ፣ አቤት! አንድ ቀን ደግሞ እንዲያጫወተኝ ደወልኩላትና ከብዙ ወሬዎች ኋላ ቆይ አትዝጋው አለችና እንደተለመደው ከሌላ ሰው ጋር ማውራት ጀመረች። ለምጄዋለሁ። በስልክ 30 ደቂቃ ብናወራ ቢያንስ 7ቱ ደቂቃ የኔ አይደለም ከኔ አይደለም ከሰፈርተኛዋ ጋር ነው። ስለዚህ ከዚህ ቀደም እንዳልኩ በሷ ውስጥ ቤተሰቧን ሰፈሯን አያለው እና ያወራችኝ ሳለ ደህና ዋሉትዬ አለቻቸው። እሳቸውም ምን ፈለግሽ ብሎ ጠየቋት። እሷም አይ ለሰላምታ ብቻ ነው አለቻቸው። ምልልሳቸው በዚያ በቃ። የተለዋወጡት የሰላምታ አይነት ትንሽ ግር ብሎኝ ነበረ። እናም እንደተለመደው ወደ ዋናው ስቱዲዮ ተመልሻለሁ አለችኝ። ከዚያም ሰላምታ ስለሰጠቻቸው አሮጊት መተረኳን ቀጠለች። አያሳዝኑ? ጠዋት እንደተነሱ መጠጥ ካልጠጡ እጃቸው ይንቀጠቀጣል። ያልተያያዘ ነገር ያወራሉ። ሱሰኛ ናቸው። አርጅተዋል እኮ ማምላክን 70-80 ይሞላቸዋል። ባይገርም እናታቸው የልጅ ኢያሱ ውሽማ ነበሩ አለችኝ። እኔም ነበሩ አልኳት። ይላሉ እንግዲህ እንዲህ ሲሉ ብሰማ ውሽምነት ቅምጥነት ለሽልማት የሚያሳጭ ይመስላል። ሲሰክሩ መንገደኛውን ጠርተው አያውቁትም እኮ እሱም አያውቃቸው። ከትልቅ ሰው አጠገብ ስታልፍ እጅ አትነሳም። ማን መስያ አለው? እናቴ እኮ የልጅ ኢያሱ ቅምጥ ነበረች ይሉታል። በጣም ሰካራም ናቸው። የመጠጥ ሱሰኛ ከመሆናቸው የተነሳ እንደ ጎረምሳ ከቤት ዕቃ አውጥተው ይሸጣሉ። ቅድም ሰላምታ ሰጣቸው ኮድ መስሏቸው ነው ምን ፈልገሽ ነው ያሉኝ። እጃቸውን የሚያዩ ከሳቸው የሚሸጥ ዕቃ የሚጠብቁትን በሰላምታ ነው የሚያውቁት። ሰፈርተኛው ከሳቸው የማይገዛው ያገለገለ ዕቃ የለም። የልጃቸው ባል ሁሌ ደም እንባ እንዳለቀሰ ነው። በየመሸታ ቤቱ እየዞሩ አረቄ ጠጅና ጠላ ነው የሚጠጡት። በስነ ስርዓት ነጠላ ለብሰው አረቄ ቤት ሄዳሉ። በጠጪዎች መሃል ሆኜ ስጠጣ ነው የሚያረካኝ ይላሉ አሉ። ቤቱ ሆኖ ይጠጡ እባኮትን ሲሏቸው ስትለኝ እኔም ጓደኛ የላቸውም ብዬ ጠየቅኳት። እሷም ጓደኛማ ነበራቸው፣ ሁሌ ይጣሉ ነበር። የእሳቸው ጓደኛ ከጠዋት እስከ ማታ ቤተ ክርስቲያን ናቸው ከእሑድ በስተቀር። ቀኑን ቤተ ክርስቲያን፣ አመሻሹን ቤታቸው። ሊያስቀድሱ እንዳይመስልህ ቤት መሆን ስለሚሰለቻቸው ነው። ልጃቸው ሥራ ሲሄድ እግሩን ተከትለው ይወጣሉ። ከዚያም የሰራተኛዋን ነጠላ ለብሰው ዘባተሎ ደርበው ቤተ ክርስቲያን ደጅ ተቀምጠው ልመና ላይ ይሰማራሉ። ልጃቸው እኮ የናጠጠ ዲታ ነው። ጮማ የሚበላበት ውስኪ የሚንቆረቆረበት ቤት ውስጥ ነው ያሉት። እኚህ ሰካራም ሴትዮ ደግሞ እየሄዱ ብር አበድርኝ ይሏቸዋል። ይተዋወቃሉ። እሳቸውም የለመንኩት ለሚለምኑት ያገኙትን ላከፋፍል፣ ቤት ከምታጎር መንገደኛውን እያየው ወሬ እየሰማው በውል ይሻለኛል ብዬ ነው እንጂ ላንቺማ ልሰክሪበት አልሰጥሽም አላችሁ አሉ። በዚህ የተነሳ እኚህ ሰካራም አሮጊት ሄደው ለልጃቸው ንግር። ልጅየው በሰማው ደንግጦ ሲያጣራ እውነት ሆኖ አገኘ። ክብሬን አሉ። እሳቸውም እና ባዶ ቤት ፎቅ ላይ ተንጠልጥዬ ልኖርልህ ነው ወይ ሰው እኮ ነኝ አሉት። ልጃቸውም ይህን ከማይ ብሎ ወደ መጡበት ገጠር ላካቸው አለች። እኔም ግን ሁለቱ በምን ተገናኙ? ምን አገናኛቸው ብዬ ጠየኳት። እሷም ብቸኝነት ብላ መለሰችልኝ አለ ፍጹም። ይህን ታሪክ ከፍጹም አንደበት ስሰማ ስለገረመኝ ግን ሰካራሙ አሮጊት እውነት የልጅ ኢያሱ ቅምጥ ውሽማ ነበሩ አልኩት። አላመንካቸውም? እሳቸውን ሳይሆን ያንተ ውድ ብዙ ሰካራም የሆኑ ታሪኮች ታውቃለች። የምታወራቸው ታሪኮች ወይ ጨርቃቸውን የጣሉ እብዶች ናቸው ወይም ደግሞ ጥንብዝ ብሎ የሰከሩ ናቸው አልኩት። ተቆጣ። ፍጹም ሲቆጣ አፍንጫው ይቀላል እና የአፍንጫው ጫፍ በፍጥነት ይነቃነቃል። ምን ሆነሃል አልኩት። ይቀረው ይቀራታል እንጂ ሁለተኛማ ስለሷ እንደዚህ አይነት ነገር ስትናገር መስማት አልፈልግም። በልቤ ስሟን እንኳን ለማውቃ ሴት እንደዚህ መሆን እላለሁ። አሁንስ አበዛው። እሱ ራሱ የሰካራም ታሪክ ባለቤት መሆኑን ማን በነገረው? ፍጹም ብዙውን ጊዜ ስለሷ ድምጽ ያወራኛል። ምታታዊ ነው ይለኛል። በቃል የሚገለጽ አይነት አይደለም ይለኛል። ነጭ ባህር ዛፍ ምን እንደሚል ጽፈ ለክፍል ጓደኞቼ አንብብላችሁ ብባል ይቀለኛል ይላል። ከሷ ጋር ስልክ ሳወራ በሬን ዘግቼ ቲቪና ራዲዮ አጥፍቼ አይኔን ጨፍኜ ነው ይለኛል። ምንም የሚያውቀው ነገር እንዲኖር አይፈልግም። የሷን አይነት ድምጽ ያላቸውን ሴቶች ታውቃለህ? አሁን 2 ሴቶች። ተው እንጂ ድምጽም 50 ያለው ማለት ልክ እንደ ስመ ሞክሼ። አንዷ እናቴ ናት። እናቴ ስትወልደኝ ነው በምጥ ብዛት የሞተችው አላልከኝም? ብያለሁ።
እውነቴን ነው። ብዙውን ጊዜ ግን እናቴ በሕልሜ እየመጣች ታወራኛለች። አሁን ራሱ በትዕግስት እሷን የምንፈልጋት እናቴ ፈልጋት አንተ ዕድለኛ ነህ፣ ወደ ባህር ስትወረወር አሳ ይዘህ ነው የምትወጣው ስላለችኝ ነው። ታዲያ እኮ አሁን ባህር ውስጥ አይደለንም፣ ውቅያኖስ እንጂ። ቀላል ቀዘፍ ነው። እሺ፣ ሁለተኛዋ ሴትስ? ሁለተኛዋ ማርያም ናት። ማርያምን እወዳታለሁ። ስዕሏ ያነጋግረኛል። ጎረምሳ እያለሁ አምሽቼ ሞቅ ብሎኝ ወደ ቤቴ ስመጣ ከአባቴ ቁጣ ወይም ከአክስቴ ተግሳጽ ይልቅ የምፈራው ማርያምን ነበር። መኝታ ቤቴ ውስጥ በትልቁ የእሷ ስዕል አለ። ሰክሬ ደፍሬ እሷን ማየት ስለማልችል መብራት ሳላበራ ነው በጨለማ ውስጥ ስዕሉ ስር ተንበርክኬ ይቅርታ የምለምናት። ይህን ሳላደርግ አልተኛም ነበር እና እሷ እየደወለችልኝ በሄደች ቁጥር ድምጿ ወደ ውስጤ እየሰረገ ሲመጣ ለካስ ይህ ድምፅ በውስጤ የነበረ ነው አልኩ። በቃ ምንም ትምሰል ምን ሕይወቴ ከእሷ ጋር የተሳሰረ ነው አለኝ። እኔም አንተ አእምሮን መመርመር አለብህ፣ በጤናማ እንዲህ አትቃዥም አልኩት። ምን የሚሉት መቀባዠር ነው? እሷ ማለት እኮ ኧረ በእናትህ ቢያንስ ስሟን እስክናውቀው ድረስ እኛ ስም እናውጣላት አልኩት። ማን እንበላት? ፍጹማዊት አልኩት። ተረቡ ገብቶታል። ለነገሩ ማንም ቢሆን የሚያፈቅራት ሴት ከሰው በላይ ከአምላክ በታች ማድረጉ የተለመደ ነው። ከሱ ጋር ሲሆን ሞት ከተፈረደበት ወይንም በካንሰር በሽታ ተይዞ ከጥቂት ወራት ኋላ እንደሚሞት ከተነገረው ሰው ጋር ያለው ይመስለኛል። ቁዘማው፣ ድባቴው፣ ሐዘን የገባው ፈገግታው፣ እነዚህ ሁሉ ሰውየውን የማጽናናት ታሪካዊ ግዴታ የተጣለብኝ ይመስለኛል። አንድ ቀን ከውድ ጋር ተጣልታችሁ ታውቃላችሁ አልኩት። አንድ ቀን? አዎ። ምን ገጥሟችሁ? ፍጹም አንድ ቀን እና አንድ ቀጭን መንገድ አለ። በዚያ መንገድ ላይ ሲሄድ የበፊት ቦይ ፍሬንድን አላገኘው መሰለ አለችው። እሱም እና ተተናኮለሽ ብሎ ጠየቃት። አልተተናኮለኝም፣ ግን ሳየው አናድደኛል። ሰው መሆን ይቀረዋል። ኧረ ከቀድሞ ፍቅረኛዋ ጋር የተጣላችበትን ምክንያት ለማወቅ ጓጓ። ነግበኔ አንዴ የቀድሞ ፍቅረኛዋና ጓደኞቹ ፓርቲ አዘጋጅተው ጋበዟት። ስትመጪ እንነግርሻለን አሏት እንጂ ፓርቲው ስለተዘጋጀበት ምክንያት አልዘረዝሩላትም ነበር። ስትሄድ ፌሽታ ነው፣ የጎረምሳ ማዕት ነው፣ ሳቅና ሁካታ ነው፣ ዳንስና ሙዚቃ ነው። ምንድነው አለችው ፍቅረኛዋን። በቅርቡ ለሞተው ኢትዮጵያዊ ባለስልጣን ሞት ሰለብሬት እያደረግን ነው አላት። እንዴት የአንድ ሰው ሞት እናንተን ለፈንጠዝያ ይጋብዛል አለችው። እሱም በዚህ ያልተደሰትን በምን ልንደሰት ነው? እንኳንስ እኛ ሀገር ራሷ ስለተወገደላት ስለቷን ማስገባት አለባት አላት። እሷም እንዲህ ከሚያስብ ሰው ጋር ነበር ማለት ነው ላለፉት 2 ዓመታት የፍቅር አክርማ ስቀጭ የቆየሁት ብላ አሰበች። አውሬና ስትለው አንቺ ምን ቤት ነሽ? ከዘር ማንዘሩ አብራ ካልተከፈልሽ የገዢው ፓርቲ ጥቅመኛ አይደለሽ? ምን የሚሉት ጥብቅና ነው አላት። ምን ትበለው? የኔና እንተ ነገር አብቅቷል አለችው። በቃ የሱ ነገር እንደ ኩፍኝ ወጣልኝ አለችው ለፍጹም ስትነግረው። እንደ ኩፍኝ ወጣልኝ ስትይ ከሱ ጋር ለመጣላ ሰበብ እየፈለግሽ ነበር አላት ፍጹም ደግሞ። ማለት ኮስተር አለች። ማለቴ በባለስልጣኑ ሞት ቢደሰት ነውሩ ምን ላይ ነው? መፍቶ አይደለም? በሰው ሞት ነፍሱን ይማሩ ይባላል እንጂ ሙት ይወቀሳል? ይሄ ደካሞች ፈሊጥ ነው። ነፍሱን ይማሩ ነው የሚባለው። አባባሉ ለሁሉም ይሰራል? አይሰራም። እንዲህ ከሆነ ታዲያ ኩነኔና ጽድቅ ለምን አስፈለገ? እውነቱን ለመነጋገር ነፍሱን አይማሩ የሚባል አለ። በበኩሌ በማንም ሞት ደስተኛ ባልሆንም እነሱ ማለት ፓርቲ ደጋሾቹ እስከ ዛሬ ድረስ የሟቹ አመራር ያጎደለባቸውን ያውቁታል። ቢኖር ኖሮ ደግሞ የሚያጡትን ያውቁታል። እና ገና ለገና ሰው ሞተ ተብሎ ገና ለገና በሰውየው ሞት የተጎዳ ፓርቲ የተጎዳ ቤተሰብ ወዳጅ ዘመድ አለ ተብሎ ደስታ መታፈን አለበት? ምን እያልክ ነው? እሱ ልክ ነው እያልከኝ ነው? ከእሱ ጋር ተጣልተሽ ወደ እኔ መምጣትሽ ቢያስደስተኝም ምክንያቱ ያን ያህል መቃብሬ ላይ አትቁም የሚያባብል አይደለም አላት። እንዲህ ኮስተር ያለ ቃል ተለዋውጠው አውቁ፣ ተጨቃጨቁ። አድርገውት የማያውቁትን በቅጡ ሳይሰነባበቱ ስልኩን ዘጋችሁ። ሌሊቱን እንቅልፍ ሳይወስደው ነጋ። ልክ አይደለውም የሚል አቋም አልነበረውም።
የወደደላት ነገር ከሟቹ ጋር ምንም ግንኙነት ሳይኖራት የፓርቲው ወዳጅ ወይም የአመራሩ ደጋፊ ወይም የሥጋ ዝምድና ሳይኖራት ሟች ሰው መሆኑን ብቻ ቁጥር ውስጥ ማስገባቷ። ቀስ በቀስም የደከመን ገድሎ ፉከራው ምንድነው የሚለው አባባል ትዝ አለው። በማግስቱ ደወለችለት። ትላንትና ማታ አንተ ልክ ነበርክ፣ ሌሊቱን ሙሉ ሳስብበት ነበር አለችው። ጽድቅም ለጻድቁ ኩነኔም ለኃጡ። ሌሊቱን በየግላቸው ሲብሰከሰኩ አድረው ሐሳባቸውን የኔ ላንቺ ያንቺን ለኔ የተባባሉ ይመስል ነበር። አንቺ እኮ ልክ ነሽ ሲላት እሷም የለም አንተ ነህ ልክ አለችው። በዚህ ጉዳይ ብቻ ነው ተጨቃጭቆ የሚያውቁት። የምንኖርበትን ወረዳ በስርዓቱ ያወቅኩት በፍጹም የተነሳ ነው። ከ10 ዓመት በፊት በደርግ ዘመን የወረዳችን ስም በሳምንት አንድ ቀን በዕለተ እሁድ በኢትዮጵያ ሬዲዮ የዘፈን ምርጫ ፕሮግራም ላይ ይነሳ ነበር። አልፎ አልፎ ስማችን በራዲዮ የተጠራ ቀን እርስ በራሳችን ትላንትና ራዲዮ ሰማ እንዴ ከተባባልን የወረዳችን ስም በሬዲዮ ተጠርቶ ነበር ማለት ነው። ከተጠራ ደግሞ በሁለት ምክንያት ነው የሚሆነው። የመጀመሪያው የወረዳችን ሰላም ጸጥታና መረጋጋት ኮሚቴ የአካባቢውን ጸጥታ ለማስከበር ስለወሰዱት እርምጃ ተዘግቧል ማለት ነው። አስተባባሪው ጋዜጠኛ ልጅ አላቸው። ሁለተኛው ምክንያት ደግሞ ወታደር ሮባ ለእናቱ ለአክስቱና ለአብሮ አደጎቹ ዘፈን የመረጠ እንደሆነ ነው። ብዙውን ጊዜ ወልደሽ ያሳደግሽኝ እናቴ ናፈቅሽኝ የሚለውን ዘፈን ነበር የሚመርጠው አሉ። ስርዓቱ ከወደቀ ኋላ ወታደር ሮባም በደርግ መውደቅ ተስፋ ቆርጦ እጁን በእጁ ከበላ ኋላ የወረዳችን ዝና ድሮ ቀረ የሚያስብል ሆነ። ሆኖም በቴሌቪዥን በራዲዮና ጋዜጣ ስሙን ማስጠራት የቻለ ወረዳ ባይኖረንም በራሴ እስካፍር ድረስ ከ10 ዓመታት በላይ ኖርኩበትን ወረዳ በግጡ እንደማላውቀው ያወቅኩት ፍጹም ጥቁር እንግዳ ሆኖ ብቅ ካለ ኋላ ነው። ወረዳዬን በቱሪስት አይን እንድመለከት መንገድ የከፈተልኝ ፍጹም ቢሆንም ስለ ወረዳዬ ሳስብ ትዝ የሚሉኝ 3 እብዶች፣ 2 ስመጥር ሰዎች፣ የኢትዮጵያ ቴሌቪዥን ሜትሮሎጂ ዘገባ አስተዋዋቂና አንድ የቅዱስ ጊዮርጊስ እግር ኳስ ክለብ አባል ብቻ ነበሩ ማለት ይቻላል። እነዚህን ደግሞ ፍጹም ከኔ በላይ ያውቃቸዋል። ለምሳሌ ባስ የተባለውን ዕውቅ እብድ መንገድ ላይ እርቃኑን አስፓልት መሃል ሲሰግድ አይተነው አግኝተነው ይህ ኢንቶኒ አይደለም ብሎ ሲጠይቀኝ አዎ ብዬ መለስኩለት። ታዲያ ምን ነው ከሳ ሲለኝ ከዚህ በፊት ታውቆ ነበር እንዴ አልኩት። በእርግጥ ያለው እውነት ነው። ይህ እብድ ከስቷል። ምናልባት 24 ሰዓት ሙሉ ጫት ስለሚቅም ይሆናል። ምናልባት ያላወቅንለት ውስጡን የሚመዘምዝ ህመም አጥቅቶት ይሆናል። ምናልባት አሁን ይሆናል በጣም ያበደው። ለነገሩ የአእምሮ ህመምተኞች ወንዞች ሲሞሉና ጨረቃ ሙሉ ለሙሉ ስትወጣ ዳግም ያገረሽባቸዋል ብላኛለች አለኝ። ማን? እሷ ናታ። በአንደበቷ የሰማቸውን ሰፈሮች ሁሉ ሄደንባቸዋል። 3 ገበያዎች፣ 2 የአንደኛ ደረጃ ትምህርት ቤቶች፣ 4 ቤተ ክርስቲያን፣ ኳስ ሜዳ፣ ቁጭራ ሰፈር ሁሉ አልቀረንም። ምን ልትሰራ መጣች እዚህ አልኩት። እዚያ እንሂድ ሲለኝ የታወቁ ወጌሻ አሉ አይደል? እማማ ወጌሻ የሚባለው አርጊት። እማማ ሰካራም አንድ ቀን ሰክረው ወድቀው እግራቸው ተሰብረው ደግፈው ካነሷቸውና እዚህ መጥተው ካሳከሟቸው ሰዎች መካከል አንዷ እሷ ናት። ልክ ነህ። የታወቁ ወጌሻ ናቸው። አሁን ለልጃቸው አውርሰውታል አልኩት። ሄድን። እውነቱን ለመናገር ካየኋቸው ቦታዎች ሁሉ እዚህ ሰፈር መገኘት የሚያሳቅቅ ስሜት ይፈጥራል። ክብር ያጎትላል። ቀና ተብሎ ደረት ተነፍቶ ተራምደው የሚያልፉበት አይደለም። በየጉራንጉሩ ስድብ እንደ ጸበል ተርከፍክፏል። ጠብ በሽበሽ ነው። ራሳቸውን የጣሉ ከኑሮ ጋር የተጣሉ በሌላው የተጠለጠሉ ሁሉ መቆያቸው እዚህ ነው፣ ቁጭራ ሰፈር። በፍጥነት ወደ ወጌሻዋ ሰፈር ወሰድኩት። ገብተን እንጠይቃቸው፣ ምናልባት ድጋሚ ወድቀው ከሆነና ይዛቸው መታ እንደሆነ። የት ያውቃቷል? በምልክት እንዳትነግራቸው። የምታመጣቸው ምልክቶች እንኳንስ እሳቸው እኔ ወጣቱን ግር ያሰኘ ነው። ምን ልትላቸው ነው? ይልቁንስ የተሰበረ ልብ ይጠግናሉ ብሎ ቢጠይቃቸውና በእጃቸው ቢታሳ ይሻል አይቀርም። አንዲት አሮጊት ሰካራም በቅርቡ መጥቶ ነበር ወይ? ከመጡስ ካስታማሚዎቻቸው መካከል አንዲት ወጣት ሴት ነበረች ወይ ብዬ ነዋ። መቀለጃን ፈልግ ብለው ነው በተሰበረ ቅስም ላይ ወገብን የሚጨምሩልህ
አረ በእናትህ አልኩት። ተሸማቅቄ ልሞት ነው። ገብቶታል። አረቄ ጠጪው፣ አዝማሪው፣ የቀን ሰራተኛው፣ ሴተኛ አዳሪው ጩኸቱን የሚያስደምጥበት አዋኪ ሰፈር ነው። እኔ እኮ መንደሬ ነው። እዚህ ስንቀዋለል በሥራ አጋጣሚ የተዋወቅኳቸው ሰዎች ባገኝስ? ስሜ ቢጠፋስ? ሰዎች ቢያገኙኝስ? አንተ የምታተርፈው አለ። ቢያንስ ያልፈለግኳት ቦታ የለም ለማለት ያስችላል። እኔስ? ጭንቀቴን ተረድቶልኝ ነው መሰል በቃ ሳርተራ እንሂድ አለኝ። ሳርተራ ወይስ ጫተራ? ሳርተራ ነው። ጫተራንማ በሰፈሩ ሁሉ ማለፍ ያስጠላታል። ፍየልና ሰው እኩል ለቅጠል ሲስገበገብ ማየት ይደብረኛል ብላኛለች። ሳርተራን እንዴት አወቅከው? አላውቀውም፣ ገና አላውቀው ነው። እሷ የሆነ ቀን ሳርተራ ሄጄ ድክም ብሎኝ ተኝቼል ነበር ብላኝ ታውቃለች። ታዲያ አንዴ ሄደች እንደሆነ ሁሌ ትሄዳለች? ደስ ይበለው ብዬ ወሰድኩት። ሳርተራ ወረዳችን ጫፍ ነው። ከአካባቢያችን ወጣ ብሎ የሚኖሩ ገበሬዎች ድሮ ለከተሜዎች ሳር አጭዶ ይሸጡበት የነበረ ነው። አሁን ገበሬውም ሳር አጫጁም ሳር ፈላጊውም የለም። ስሙ ብቻ አለ። ሳር አጭዶ በመሸጥ ይተዳደር የነበረው ገበሬ አሁን ቤት ለቤት እየዞረ መሸጥ ጀምሯል። እንፍጠን አልኩት። ምን ነው? ደመናው ሊለቀው ነው። እንቀድመዋለን። በጥቁር ደመና ተከበን መንገድ ጀመረን። አልቀደምነውም። ሰው መጠለያ ፍለጋ ሲሯሯጥ፣ እሱ ግን ሳርተራን ለማየት ሲጣደፍ ላየ። እሷ የቀጠረችው ይመስል ነበረ። እኔም እንደ ጅል ተከተልኩት። ዝናቡ ይዘንብብን ጀመር። ወዴትም ማምለጥ አንችልም። አስፓልቱን ተከትለን ቀጥታ ወጣን። ፍጹም ስስ ሸሚዝ ነበር የለበሰው። ዝናቡ እኛ ላይ አለቀ። በፍጥነትና በከባዱ ደብድቦን ሲጨርስ ቦታው ደረሰን። ይሄው። ምን? ሳርተራ። ምንም የለም እኮ አለኝ። ፍጹም እንዳለውም ቦታው ሰው የለውም። እንኳንስ ሰው ሳር የሚግጥ ከብት አይታይበትም። ልክ ነህ። ታዲያ እዚህ ምን ልትሰራ መጣች? ፍጹሜ እንዲህ አይነት ጥያቄ አትጠይቀኝ አልኩት። ፍጹም ባመላለሴ አለመደሰቱን ያስተዋልኩት ቀጥሎ ያለውን ምላሽ ሲሰጠኝ ነው። ደክሞዋል። ዝናብ ስላበሰበሰን አበሳጭተዋል አይደል? አንተን እያበሳጨኝ ያለው የኔ ሚና ለምን እንዴት ብሎ መሟገት አይደለም። አንተን እንደ ጥላ መከተል ወይም ማስከተል ብቻ ነው የሚጠበቅብኝ። ምን ልትሰራ መጣች እዚህ? ስታገኛት ትጠይቃታለህ አልኩት ቆምጨጭ ብዬ። ሥራ ፈትነት እየተሰማኝ መጥቷል። አንድ ቀን አንድ ቦታ ካሳየሁት እሱ ደግሞ ለብቻው ቢያንስ ያንን ቦታ 2-3 ጊዜ ይሄዳል። ቤተ ክርስቲያን ደጅ ላይ 10 ጊዜ ቆሞ እየተነሳ ለ3-4 ቀናት ደጅ ላይ ሆኖ ነጠላ ተሸፋፍኖ የሚገቡ የሚወጡትን ሲመለከት ጊዜውን ገብሮላታል። አንዴ ደግሞ ሰርግ ተጠርተን የሚሄድ ፍላጎት ስላልነበረን ይቅርብን አርፈን ስራችንን እንስራ ስንባባል ሰማና የጥሪ ካርዱን ስጡኝ ብሎ ሰተነው እንደ ተጋባዥ ዘንጦ ከሚዜዎቹ በበለጠ ሁኔታ ሽክ ብሎ በካርዱ ወደ ጥሪው አዳራሽ ሄዶበታል። በእርግጥ ወደ ድግስ ቦታው አልገባም። ደጅ ላይ እንደ ቤተሰብ ፈንጠር ብሎ ገቢ ወጪውን ተመልክቷል። ሚዜ ወይም አጃቢ ወይም ታዳሚ ወይም የምሽሮች ቤተሰብ ሆና አገኛት እንደሆነስ ብሎ ስታይም በድንጋጤ እንዴት እዚህ መጣ ብላ አክፋ ብስመኝስ ብሎ። እሷ ግን የለች። የማያውቀውን ሰው ሁሉ አስቀብሮ ያውቃል። አስቀብሮ ሲመለስ እንደ ቅርብ ሰው ቀብሮ ለተመለሰው ሰው ድንኳን ደጅ ቆሞ እጅ አስታጥቧል። እሷ ግን የለችም። ብዙ ለማመን የሚያስቸግሩ ሙከራዎችን አድርገናል። አንድ ሰው ብድግ ብሎ ፍጹም እሷን ለማግኘት ያደረገው ሙከራ አሰማኝ የሚባለው ፊልም ሰሪ ብድግ ብሎ ቢሰራው ሐያሲያንን የሚሉት ታማኒነት የጎደለው ብሎ ያብጠለጥሉት ነበር። እግዚአብሔር ምስክር እንደሆነው ይሄው ነጋ ጠባ እሷን ፍለጋ ሲንከራተት እኔም ስባዝን ውላለሁ። ማታ ቤት ስገባ መክሊት አሰፍስፋ ሁሉ ነገሯ አፍ ሆኖ ሪፖርት ጠይቀኛለች። በየቀኑ ቢያንስ አንዴ ቢበዛ 2። ምን አዲስ ነገር አለ ትለኛለች። ምንም። የኔ መልስ ተስፋ ለመቁረጥ ነው። እስከ መቼ? እስኪያገኛት። ያላገኛት እንደሆነስ? እሱ ነው ችግሩ ትለኛለች። ሐሳብ ውስጥ ትሰምጣለች። እንኳንስ ለምታውቀው ፍጹም ይቅርና ለማታውቃቸው እንዲናትና አልደነቀኝም። አቀመሽኛሉ መድኃኒት በጠላ አንቺን አስወድዶ ሌላን የሚያስጠላ አለ ዘፋኙ። መተት አዙራበት ይሁን በደፍተር አስደገማበት
አንድ ቀን ስራ ላይ ካለቃዬ ጋር ስራው ተጓተተ አልተጓተተም አይነት የተለመደ ጭቅጭቅ ውስጥ ገብተን በንትርኩም ተዘፍቀንበት ሳለን መክሊት በምሰራበት ድርጅት ስልክ ደወለችልኝ። ውቤ ቶሎና። ምን ነው መክሊቴ፣ በሰላም ነው? በሰላም ነው፣ አሁኑና። ድምጿን ቀንሳ ስለነበር የምታናግረኝ ተራ አስከባሪዎች ገንዘብ ካልሰጠሽን ከዚህ ቦታ እናስነሳሻለን ስለሚሏት መክሊት ደግሞ አልሰጥም ስለምትላቸው የተተናኮላት መስሎኝ እና ደግሞ ድምጻቸውን ቀርታ ለፖሊስ ጣቢያ ለማመልከት ፈልጋ እንድተባበራት የፈለገኝ መስሎኝ በሰላም ነው ግን አልኳት። መክሊት በስጨት ብላ 10 ጊዜ በሰላም ነው ብለ በምትጠይቅበት ሰዓት እዚህ ትደርስ ነበር፣ ቶሎና አለችኝ። አለቃዬን አስቸኳይ ነገር እንደገጠመኝ ነግሬው ተሰናብቼው ልሄድ ስል እንደ ያለውን እንዝላልነትህን ነው የምጠላው አለኝ። እርሜን አንድ ቀን ሚስቴ ለአስቸኳይ ጉዳይ ደውላ ብትፈልገኝ ገና ለገና የጀመርኩትን አረፍተ ነገር አልጨረስኩም ብሎ እንዝላል ብሎ ሊሰድበኝ ፈለገ። ንትርክ ቢጀምር ጊዜው ይሄዳል። ጊዜው ከሄደብኝ መክሊትን ላስከፋት ነው። እንካ ሰላንታውን በልቤ ውስጥ አቆየሁት። መክሊት ጋር ስደርስ በጠራራ ፀሐይ በእግር ብሄድ አረፍድባት ይሆናል ብዬ ባጃጅ ኮንትራት ይዤ ሄድኩ። ምን ነው አልኳት። ይኸውልህ በዚህ በኩል ነው ሄደችው። ጥቁር ሱሪ ለብሳለች፣ ከላይ ፓካውት ሰረዝ ያለበት፣ ጸጉሯን ደግሞ ተተኩሰዋለች። ከዱቄት ፋብሪካው ጀርባ ስትታጠፍ ነው ያየዋት አለችኝ እየተጣደፈች፣ ትንፋሿ እጥር እያለ። አልገባኝም። ልጅቱ ተገኘች። የፍጹም ፍቅረኛ መገኘት እንዲህ ደስታዋን ከፍ የሚያደርገው አልመሰለኝም ነበር። ተንቦላ ቢደርሳት እንዴት ነበር ልትፈነጥዝ የምትችለው? ሂድ ድረስባት። የምታደርገው ጠፋት። አሁን እዚህ ነበረች። ልትደውል መጣችና የተለያዩ ቁጥሮችን ሞከረች። ሁሉም ተሳስተሻል አሏት። ከዚያ ምን ነው ስላት ስልካችን ሰሞኑን ተበላሽቶ እጅግ በጣም ከምፈልገው ሰው ጋር አራራቀኝ አለችኝ። ደግሞ ቁጥር በቃሉ መሸምደድ አትችልም። የመጨረሻው ብቻ ትዝ ይላታል። 11 ነው። የፍጹም ስልክ ቁጥር የመጨረሻው 11 ነው። መክሊት እንዲህ በፍጥነት መናገር እንደምትችል አላውቅም ነበር። ነፍስ በማዳን ጥሪ ላይ ተሳታፊ እንደሆነች ሴት አይኗ ይንቀዠቀዣል። አንድ ቃል እንድተነፍስ እንኳን እድል አልሰጠችኝም። እንካ እጇ ላይ የነበረውን ብር ልታስጨብጠኝ ሞከረች። ምንድን ነው? ለባጃጅ ኮንትራት ይዘህ ሂድ። አልተቀበልኳትም። ዞር ስል ያደረሰኝ ባጃጅ ቆሞ አገኘሁት። ዘልዬ ገባው። የት ነው? እኔ እንጃ፣ ወደዛ ልጅቱ ወደደችበት። ባለ ባጃጁ ወዳመላከትኩበት ቦታ እየተመለከተ ልጅቱ አትታየኝም አለኝ። እኔም አትታየኝም አልኩት። ታዲያ ባለቤቴ ወደዚያ ነው የታጠፈችው ብላኛለች። ማን? እሷ። አልገባውም። እንዲገባው ባደርግ ደስ ባለኝ፣ ግን እኔም አልገባኝም። መክሊትም አልገባትም። ፍጹምም አልገባውም። እሷም ምን ያህል በኮሚቴ ተደራጅተን እየተጨነቅን እንደሆነ የገባት አይመስለኝም። ግራ ተጋብተናል። ባለባጃጁ ይዞኝ ሄደ። ከብዙ አሰሳ ኋላ ባለባጃጁን በዚህ ታጠፍ እስኪ ደግሞ በዚህ እያልኩት ከብዙ መተጣጠፎች ኋላ ልጅቱን አገኘዋት። አለባበሷም ጸጉር አሰራሯም ያው የተነገረኝ አይነት ነው። ደጅ ላይ ስትንጎዳጎድ ከሰል እያቀጣጠለች ነበር። አቤት እንዴት ደስ እንዳለኝ! እጄን ጨበጥ ክንዴን ፈርጠም አድርጌ ሁለቱን አገናኝቼ ያ አልኩ። የ8ኛ ክፍል ሚኒስትሪን ሳልፍ እንዲህ ብዬ እንደነበር አስታውሳለሁ። ባለባጃጁ ከተዋዋልንበት ውጭ አስከፈለኝ። ኧረ ነብሱ ይህን ያህል አስደስቼ አለኝ። ተጨማሪ ሳንቲሞች ሰጠሁት። ሁኔታዬ ሁሉ ከጥቂት ደቂቃዎች በፊት እንዝላል ተብዬ ባለቃዬ የተነቀፍኩ አይመስልም። ሕይወት ማለት ይቺ ናት ብዬ ልፈላሰፍ አሰብኩና ማራኪ አባባል አልመጣለኝ። ሕይወት ማለት መክሊትም የልጅቱን ቤት አይቼ ስመለስ በሕይወታ ብላኝ የማታውቀው ነገር ታሽጎደጉድ ጀመር። የኔ ማር እወድሃለሁ፣ አንተ ማለት እኮ ለእኔ። እምባ ተናነቃት። እሺ አልኳት። ፍጹም ለቤታችን ይዞት የመጣው በረከት እየገረመኝ፣ አሁኑኑ ደውልለት። መክሊት ጋር ደርሼ ደወልኩለት። ስልኩን እንዳነሳ ሆድን እመነው አልኩት። ባለፈው ሆዴ ነግሮኛል በቅርቡ አገኛታለሁ ያለኝን አስታውሼ፣ ደስ ይበለ አገኘናት፣ ነገ ጠዋትና ቤቷንም ጭምር አግኝቼዋለሁ። ይህኔ ነበር መድፍ መተኮስ፣ ሰማይና ምድሩን በደስታ ድምፅ ማደበላለቅ። ጸጥ አለ። ሄሎ ፍጹሜ። ተጠራጠርኩና ሌላ ሰው ጋር ይሆን የደወልኩት ብዬ አሰብኩ። አልተሳሳትኩም። ስልኩ ተቋርጦ ይሆን? በፍጹም
የኔትወርክ ችግር በማዕከላችን ገጥሞን ይሆን? በጭራሽ። ታዲያ ይህ የእፎይታ ድምፅ ከየት መጣ? ሄሎ አልኩት። ፍጹም ቀሰስ ብሎ አቤት አለ። ወይም ያለ መሰለኝ፣ ብቻ በትንፋሹ ድምፅ አሰማ። ዝም አልክ እኮ ስለው ደንግጬ ነው አለኝ። ተገኝታለች ነው የምትለኝ? አሁን ነገ ጠዋት እንገናኝ። መቼም የተገኘችበትን ቀን በየዓመቱ የድል በዓል ብለን እናከብረዋለን አልኩት። ኧረ አሁን እመጣለሁ። አሁን እሷ ማን መሰለች አለኝ። እያናገረኝ የመኪናውን ሞተር ሲያስነሳ ተሰማኝ። እሺ ተረጋግተና አልኩት፣ ሲጣደፍ ነገሩን ትራጄዲ እንዳያደርገው እየሰጋው። ብርዴን እየጠጣው ጠበቅኩት። መጣ። መቼም ቢቱን ክንፍ ካላስበቀላት በቀር እንዲህ በፍጥነት ፋታም አልቆየን። መኪናውን ሳያቆም ግባ አለኝ። ተያይዘን ልጅቱን ወዳየሁበት ሄድን። ደረስን፣ ገባን። ሰራተኛዋ ትመስለናለች። በር ላይ ልብስ እያጣጠበች ነበር። ስሟን ስለማናውቀው እንደ ቀልድ አድርጌ እመቤትቱ የሉ ብዬ ስጠይቃት አንድ ወጣት ከሳሎን ብቅ ብሎ ወደ ውስጥ እንድንገባ ጋበዘን። ማን እንደፈለግን ለሰራተኛዋ ስንናገር ሰምቷል። ጠብቋት ትመጣለች፣ ጎረቤት ጎራ ብላ ነው አለን። ሳሎን ካስገባን ኋላ ድንገት አንድ ጥያቄ አመለጠኝ። ወንድሟ ነህ? ወንድሟ? ኧረ ባለቤቷ ነኝ። ባለቤቷ? ደነገጥን። ተጠንቅቄ ፍጹሜን አየሁት። ባል እንዳላት አላውቅም ነበር አለኝ በአይኑ። ጠብቋት ትመጣለች። እሺ። የፍጹሜ ልብ መምታት ሳይጀምር አይቀርም። አይናችን እንዳይቦዝን ቤቱን ቃኘሁት። አዲስ ይመስላል ሳይሆን ነው። ሲሚንቶ ይላል። እኔ ሙያዬ ስለሆነ ማለት ጸጉር አስተካካይ ትኩረቱን ቅጥባጣ ጸጉር ላይ እንደሚያደርገው እኔም ሰው ቤት ሲሄድ እንዴት ነው ፊኒሺንጉ? ምን ጎደለበት? እድሉን ቢሰጡኝ ምን አድርገዋለሁ ብዬ አስባለሁ። ቤቱ እንደምታዩት ነው አለን ሰውየው። ጥሩ ነው አልኩት። ቤቱን እያየው እንደነበረ ስላወቀብኝ ተሰምቶኝ። ጓዳውን፣ መኝታ ቤቱን ላሳያችሁ? ለምን? አይ እሷ እስክትመጣ ብዬ ነው፣ ስራ ከምትፈቱ። ዝም አልነው። እኔና ፍጹም የምንመልስለትን በማሰብ ላይ ሳለን ሰውየው ፈጠን ቀልጠፍ ብሎ ለነገሩ እሷ ብትመጣ ይሻላል፣ እኔ ብዙም አይሆንልኝም። ይገርማችኋል፣ እሷ ጎበዝ ናት፣ ትመጣለች፣ እንጠብቃት። እኔ ደግሞ ለሚስት ነጻነት ከተሰጣት አለቀ ነገሩ ብዬ አምናለሁ አለን። ኦ አሁን ገባኝ። ይህ ሰውዬ ለሚስቱ ነጻነት የሚሰጣት ከሆነ እንደመጣች ምረጪ፣ ፍጹም ይሽም መጥቷል፣ እኔም አለው፣ የመምረጥ መፍትሽ የተጠበቀ ነው ሌላት ይሁን እንዴ? ጠበቅናት